አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም፣ እዝነት፣ ፍቅር አይለያችሁ እያልኩኝ ቤተሰቦቼ ሰላም፣ ፍቅር፣ እዝነት ለሀገራችን ለእምዬ ኢትዮጵያ አላህ ሱብሃነሁ ወተዓላ ይጠብቃት፣ ፈጣሪ ይጠብቃት፣ ሀገራችን ሰላም ያርግልን እላችኋለሁኝ። አላህ ሱብሃነሁ ወተዓላ እንግዲህ ሰላሟን ያብዛልን። ሰላምን የመሰለ ነገር የለም ማለት ነው። ምክንያቱም ሀገር ሰላም ሲሆን ነው እኛም መኖሩን መሄድን እና የምናስበው ሀገራችን ሰላም ስትሆን ነው ማለት ነው። ሀገራችን የኢትዮጵያ ለዘላለም ትኑርልን እያልኩኝ ቤተሰቦቼ እንግዲህ ዛሬ ይዤላችሁ የመጣሁት እውነት ለመናገር ለጸጉራችን ምርጥና ምርጥ ቆንጆ መፍትሄ ጸጉራችን ለተቸገረና የተሰባበረ የተቆራረጠ እና ደግሞ በጣም ደረቅ ለሆነ ጸጉር መፍትሄ ይዤ መጥቻለሁ ማለት ነው። እና ይሄንን ደግሞ ያገኘነውን እንሰራለን፣ ያላገኘነውን ደግሞ እንተዋለን ማለት ነው። እና ቪዲዮን በላይክ ጀምሩት። ለቤቴ አዲስ ከሆናችሁ ደግሞ ላይክ እና ሰብስክራይብ አድርጋችሁ ደውል ምልክቷን መንካቱን እንዳረሱ ማለት ነው። ቤተሰቦች ዛሬ ይዤላችሁ የመጣሁት ይሄ ሁሉ ከሌላችሁ ግማሹ ቤታችሁ ላይ ይኖራል ማለት ነው። ይሄ ሁሉ ከሌለ ቤት ውስጥ ደግሞ ከሱቁም ማስመጣት የምችሉት ነገር ነው ማለት ነው። ደግሞ ብዙ ወጪ የማይፈልግ ነገር ነው ማለት ነው። እና ከየትኛው ልጀምርላችሁ? እዚህ ጋር ሮዝማሪ አለኝ፣ የደረቀ ሮዝማሪ በዚህ አንድ ማንኪያ የሚሆን ማለት ነው። እዚህ ሻይ አለኝ ማለት ነው። ሻይ ያኛውንም ባውደሩንም መጠቀም ትችላላችሁ፣ ይሄንንም መጠቀም ትችላላችሁ። አንድ ማንኪያ ማለት ነው። እዚህ መረሚያ አንድ ማንኪያ አድርጋለሁኝ። መረሚያ እኛ ጋር ኢትዮጵያ መረሚያ ነው የሚባለው መሰለኝ፣ አላሁ አለም ምን እንደሚባል አረቦች መረሚያ ይሉታል ማለት ነው። ይሄ ደግሞ ባቦንሽ ይሉታል። እኛ ኢትዮጵያ ላይ ምን እንደሚባል ባላቅም ባቦንሽ ይባላል። አንድ ማንኪያ አድርጋለሁኝ ማለት ነው። ሁሉንም በዚች ማንኪያ አንዳንድ ነው ያረኩኝ ማለት ነው። እዚህ ጋር ዛተር አድርጋለሁኝ። ዛተር የደረቀውን ማለት ነው። እናንተ እዚህ ጋር ፍሬሹን ሳይሆን የደረቀውን ነው መጠቀም ሁሉንም፣ ምክንያቱም አብረን ስለምፈጨው ማለት ነው። እሺ ቤተሰብ፣ እና ደግሞ እዚህ አብሽ አዘጋጅቻለሁኝ አንድ ማንኪያ፣ የጎመን ዘር አዘጋጅቻለሁኝ፣ ስምስም አዘጋጅቻለሁ። እዚህ ጋር አንዳንድ ማንኪያ ነው። ይሄ ደግሞ ኩዝቡራ የደረቀ ማለት ነው። ፍሬውን ድንብላል፣ እኛ ሀገር ድንብላል ነው የሚባለው። እና የብርቱካን ልጫጭ፣ የብርቱካኑን ልጫጭ ከላስኩት በኋላ አደረኩት። ከዛ በኋላ ደርቋል ማለት ነው። ይሄ ደርቋል፣ የደረቀው ነው። ከዛ አድርቃችሁ አስቀምጣችሁ ለሚፈልጉት ነገር ለፊታችሁ፣ ለጸጉራችሁ፣ ለገላችሁ ሲፈልጉ ይሄንን መጠቀም ትችላላችሁ ማለት ነው። እዚህ ጋር ፌጦ አርጋለሁኝ፣ ፌጦ እና አበባ፣ ይሄ አበባ ነው ማለት ነው። እሺ ቤተሰብ፣ እዚህ ጋር ደግሞ ከርከዴ፣ ጥቁር አዝሙድ እና ምስማር፣ ቀረፋ፣ አፈን ምንድነው የምንለው እኛ ሀገር ላይ ምን ነበር ስሙ? እሺ ምስማር ይሁንላችሁ። እናም ደግሞ ሄል ማለት ነው አርጋለሁኝ። እኛ ሀገር ላይ ስሙ ጠፋብኝ ማለት ነው። ሄል አርጋለሁኝ እና ቀረፋ አርጋለሁኝ ማለት ነው። እዚህ ደግሞ ቆንዶ በርበሬ የተፈጨ ማለት ነው። ፍሬው ካላችሁ ያው ማረግም ያው እንደዚህ ሁሉም ይፈጫል ማለት ነው። ቤተሰብ እነዚህን ሁሉ ነገሮቹን ካገኛችሁ አገኛችሁ፣ ካላገኛችሁ ያሉትን መጠቀም ትችላላችሁ። እዚህ ጋር ምንድነው ስሙ? ዛፈራን ማለት ነው። ትንጥዬ እናረጋለን። አንድ ማንኪያ ሳይሆን ትንጥዬ። በዚህ አንድ ማንኪያ ተልባ እናረጋለን። ተልባ ነው ይሄኛው። ተልባ አልቆብኝ ነው ማለት ነው። ይሄ ቀረፋ ነው፣ የተፈጨ ቀረፋ ማለት ነው። ሰነቡን። ይሄ ደግሞ የቴምር ፍሬ ማለት ነው። የቴምር ፍሬ እና ደግሞ ይሄኛው ምስማሩ ማለት ነው። አንድ ላይ እሳት እንትን አድርገን ሀምሼ ያው ጋዝ ላይ ማለት ነው። ከዛ በደንብ ከተቃጠለ በኋላ እንደዚህ ትፈጩታላችሁ። ፓውደሩ ነው ማለት ነው።
ካላችሁ አላችሁ ከሌላችሁ እንግዲህ መተው ነው። ምክንያቱም የቴምር ፍሬ ደግሞ የትም አይጠፋም። ቴምሩን ፍሬ ካወጣችሁት በኋላ በደንብ አርጋችሁ ታጥቡታላችሁ። የቴምር ፍሬ በነገራችን ላይ ለጸጉር ሳይሆን እንደ ሻይ አርገን ማፍላት፣ ስኳር በሽታ ለበዛባችሁ ሰዎች ለብዙ ነገር ነው የሚጠቅመው ማለት ነው። እሺ እዚህ ጋር ደግሞ ሂጣን የተፈጨ ካላችሁ አርጉ፣ ከላላችሁ ተውት። የተፈጨ ሂጣን ማለት ነው። እኔ ባለፈው ሳሙና ስሰራ አዘጋጅቼ ለሳሙና ያዘጋጀሁት ሂጣን ነው ማለት ነው። እዚህ ደግሞ ሂና 2 ማንኪያ 1 ማንኪያ ወስዳለሁኝ። ሂና አለኝ። ይሄኛው ደግሞ ምን እንደሚባል በኢትዮጵያ አላቅም። ሺህ ነው ምንድነው የሚሉት መሰለኝ አረቦቹ። ይሄኛውን ማለት ነው አዘጋጅቻለሁኝ። ይሄ ማለት ነው ምን እንደሚባል ግን ባላቅም፣ ይሄኛው ነገር እኛ ኢትዮጵያኖች በጣም ነው የሚጠቀሙት። ስሙን እንግዲህ ከታች ጻፉልኝ የምታውቁ ማለት ነው፣ በአማርኛ ምን እንደሚባል ማለት ነው። እኔ ያላቀውም እና 1 ማንኪያ በዚህ እንወስዳለን ማለት ነው። አያችሁት? ደስ ይላል ግን እና ለብዙ ነገር ነው የሚጠቅመው። ፈሽታችሁ ራሱ ሲጠጡት እንደ ማስክ አርጋችሁ ለፊታችሁ ራሱ ስትጠቀሙት በጣም አሪፍ ነው ማለት ነው። እና እነዚህን ግብአቶቹን ያዘጋጀሁት ዛሬ። ከዛ በኋላ ሁሉንም አዋህደዋለሁ አንድ ላይ ማለት ነው። በዚህኛው አርጌ ሁሉንም አዋህደውና አፈጨዋለሁ ማለት ነው። መፍጫ ላይ እፈጨዋለሁ። ይሄን ሁሉንም አንድ ላይ ካርኩት በኋላ እፈጨዋለሁኝ። ገባችሁ? ፈጭቼ ምን አረጋዋለሁ? ይሄ ሚከደን ብርጭቆ ነገር ቢኖራችሁ ጥሩ ነው። ብርጭቆ ነገር ላይ አርጋችሁ ከድናችሁ ከዛ 3 ማንኪያ 4 ማንኪያ እያወጣችሁ ቅባት ትሰሩበታላችሁ። ከዛ በኋላ ደግሞ እንግዲህ የቀረውን ምን ታረጋላችሁ? ውሃ አፍልታችሁ 2 ማንኪያ የሚሆን በዛ ውሃ ላይ አርጋችሁ ትበጠብጡታላችሁ ለሊቱን ሙሉ ማለት ነው። ከቻላችሁ ሩዝ አርጉበት። ከዛ ስትበጠብጡ ማለት ነው። ከዛ ከድናችሁ ታስቀምጡትና ጠዋቱን አጥላችሁ ጸጉራችሁ ላይ በቀን 2 3 ረሻሽ ላይ ማለት ነው በካክ ላይ አርጋችሁ ትረሹታላችሁ ማለት ነው። ይሄን ተቀብታችሁ 3 ቀን 4 ቀን ጸጉራችሁ ላይ ብተውት ምንም ችግር የሚያመጣ ነገር የለውም ማለት ነው። እና ጸጉራችን ግንባራችን ላይ የሸሸ ጸጉር የሚያስቸግረን እናም ደግሞ በጣም ጸጉራችን የተሰባበረ የተነቃቀለ የሚያስቸግረን ከሆነ እውነቴን ነው መፍትሄ አለው ማለት ነው። እኛ ሆዳችን እንዴት እንደምንከባከበው ይሄንንም መንከባከብ ግድ ይለናል ማለት ነው። ጸጉራችን እንዲያምር ከፈለግን መንከባከብ ግድ ይለናል ማለት ነው። እኔ ስንት አመቴ ነው ይሄ ጸጉሬ ባገኘው ነገር ሁሉ እንከባከባለሁ ማለት ነው። የበግዶኒስ ውሃ፣ የሽንኩርቱ ውሃ፣ ነሽንኩርቱ ውሃ፣ የሩዝ ውሃ እና የብርቱካን እና ደግሞ ሮማን ልጫጭ ካላችሁ አድርቃችሁ አንስታችሁ ተጠቀሙት። ፍሬሹም ካለ አድርቃችሁ እንትን አፍልታችሁ ጸጉራችሁን ላይ ረሹበት። በጣም ጸጉራችሁ ርዝመቱ ልስላሴው በዛ ላይ ከረሩ ያማረ ይሄዳል ማለት ነው። እና ይሄን አንድ ጊዜ ሳይሆን ሁል ጊዜ አርጋችሁ በሳምንት 2 እያረጋችሁ አፍልታችሁ ተጠቀሙት ለጸጉራችሁ። ከዛ ቅባቱን ደግሞ እናንተ ሻወር በምትወስዱበት ሰዓት ሁሉ ተቀብታችሁ 2 ቀንም 1 ቀን አስቀምጣችሁ መታጠብ ትችላላችሁ። 1 ቀን ቢሆን 2 ቀንም ቢሆን ለውጥ አለው ማለት ነው። አስቀምጣችሁ መታጠብ ትችላላችሁ። ይሄን ደግሞ እኔ ፈጨዋለሁኝ። ከፈጨሁት በኋላ ደግሞ አሳያችኋለሁኝ። ከዛ ባገኛችሁት በጣም ትንፋሹ ማይወጣበት ብርጭቆ ቢሆን ጥሩ ነው። በሱ ከድናችሁ ማስቀመጥ ነው። ስትፈልጉ መጠቀም ነው ማለት ነው። እና ቪዲዮን ላይክ ያረጋችሁ ቤተሰቦቼ አበረታቱኝ። ቅንነት ለራስ ነው፣ አይከፈልበትም። ለኔ ግን ያቺ ላይክ ያረጋችሁ ትጠቅመኛል። እናንተን ግን አይጎዳችሁ ማለት አብረን ተያይዘን እንደገ እላችኋለሁኝ። ሀገራችን እምዬ ኢትዮጵያ ለዘላለም ትኑር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።